የቡድን 20 አባል ሀገራት የዓለምን ኢኮኖሚ የሚያንቀሳቅሱ ናቸው። በዚህም ዘንድሮ የአባል ሀገራቱ ስብሰባ ለመጀመሪያ ጊዜ በአፍሪካ ምድር በደቡብ አፍሪካ ባለፈው ወር ተካሂዷል። በስብሰባው ላይ ኢትዮጵያ የተሳተፈች ሲሆን ዲፕሎማሲያዊ ስኬት ያስመዘገበችበት ሆኗል። አውሮፓ ዩኒየን ከአፍሪካ ከኢትዮጵያ ጋር ጥሩ የጎንዮሽ ግንኙነትም ነበረ፣ ጥሩ ዲፕሎማሲ አካሄድም ነበረ እና ከዛ አንፃር ኢትዮጵያ መጋበዟ እድል የመጋበዝ እድል አገኘችና ከዛም አልፎ ደግሞ ኢትዮጵያ ጠቅላይ ሚኒስትር ንግግር እንዲያደርግ አገራችን ወክሎ አልፎ አፍሪካንም ወክሎ ንግግር እንዲያደርግ እድል አግኝተዋል። አፍሪካን የማስተሳሰር ስራን መነሻ በማድረግም ጠቅላይ ሚኒስትር ዶክተር አብይ አህመድ በቡድን 20 ጉባኤ ላይ በነበራቸው ጉዞ ከበርካታ መሪዎች ጋር ተወያይተዋል። የቡድን 20 አባል ሀገራት መድረክም ኢትዮጵያ ከራሷ አልፋ የአፍሪካ የወል ድምጽ ሆና የታየችበት ሲሆን ይህም ለአፍሪካ ብሎም እንደ አንድ ሀገር ለኢትዮጵያ በኢኮኖሚ በፖለቲካና በዲፕሎማሲ ረገድ ዘርፈ ብዙ ጥቅም አለው። አፍሪካውያን ለዓለም ራሳቸውን እንዴት መግለጽ እንዳለባቸውና ያላቸውን የማዕድን ሀብትም እንዴት ማስተዋወቅ እንዳለባቸው ኢትዮጵያ በስብሰባው አሳይታለች። ኢትዮጵያ ዘንድሮ ይህንን ጉባኤ ላይ ስትሳተፍ ትልቅ እድል ነው ለኢትዮጵያኖች፣ ለመንግስትም ለህዝብም ትልቅ እድል መሆኑን አልፎም ለአፍሪካም ትልቅ እድል መሆኑን እናያለን። የኛ ዲፕሎማሲ ማሳያ ነው መሆኑ ማለት ነው። ትልቅ የዲፕሎማሲ ስራ መሰራቱን ያሳያል። እንደ ሀገር ዘርፈ ብዙ ፋይዳዎች አሉት። የአፍሪካ የወል ድምጽ ከመሆን አንጻር በትክክል የአፍሪካ የወል ድምጽ ሆና የታየችበት መድረክ ነበረ። እንደ ሀገር ግን እኔ ሁል ጊዜ አንድ ነገር ስንመለከት ኳሜ ንክሩማ አንድ ሀሳብ ያነሳል። ኢትዮጵያውያን ሲነሱ አፍሪካ ትነሳለች ብሎ ያምናል። ኢትዮጵያ አሁን የተነሳችበት ጊዜ ነው። የአፍሪካም ትንሳኤ ነው። እንደምታውቀው የ2030 ግብ አስቀምጦ በአፍሪካ ህብረት ራሱን የቻለ ትልቅ ራዕይ አስቀምጠው አፍሪካን የማስተሳሰር ስራ እየተሰራ እንደሆነ ይታወቃል። አፍሪካ እንደ ኮንቲነንት የራሷ የሆነ አቅሜ አልነበራትም፣ ድምጽም አልነበራትም። ዓለም ላይ ወንበርም አልነበራትም፣ ድምጽ ለሷ ድምጽ የሚሆንም እድል አልነበረም ማለት ነው። ስለዚህ ኢትዮጵያ በዚህ አቅጣጫ በዚህ አኳያ ከራሷ አልፋ ለአፍሪካ መናገር ችላለች። አፍሪካን ወክላ ድምጽ መሆን ችላለች። በኢኮኖሚ ማዕድናችን የአፍሪካ ማዕድን ትልልቅ ሀብቶች ለዓለም ለአውሮፓም ለአፍሪካም ለኤሽያም ለአውሮፓም ሲተርፍ ነበር። ነገር ግን ይህንን ሀብት ቦልድ አድርጎ የመናገር እድል አልተገኘም ማለት ነው። ስለዚህ ይሄ ጉባኤ ምንድነው የፈጠረው? አፍሪካኖች ኢትዮጵያ በተለይ አፍሪካን ወክላ ደቡብ አፍሪካ ጎን ሆና አፍሪካውን የአፍሪካ ድምጽ እንድትሆን ለአፍሪካ እንድትናገር እድል ፈጥሯል። ኢትዮጵያም በአፍሪካ የመጀመሪያዋ ሀገር ሆና መሳተፏ ሀገሪቱ ዓላማዎቿንና ስትራቴጂዎችን ለዓለም እንድታስተዋውቅ እድል ፈጥሯል። ኢትዮጵያ ያለችውን የግሪን ሌጋሲ ከአፍሪካ አልፎ ለዓለምም ተወዳዳሪ የሆነ ሌጋሲውን ይዛ እያስቀጠለች ያለውን ስራ በዛ መድረክ ላይ ማሳወቅ ችሏል። ከዛም አልፎ የምርት የስንዴ ምርት የተለያዩ ነገሮች የመደመር እሳቤ የነኚህ ነገሮችን አጠቃሎ ኢትዮጵያ እንደ አዲስ እየተገነባች ያለችው አገርና ኢትዮጵያ ከዓለም ላይም ራሷን እያሳወቀች መሆኑን በዚህ መድረክ ላይ ጠቅላይ ሚኒስትር እድል አግኝቶ መናገሩን በጣም ጥሩ እድል ነው የሚል ሀሳብ አለኝ። በአቻነት ግንኙነት ውስጥ አብሮ የማደግ ስሜት በተለይ ከአየር ንብረት ለውጥ ጋር ከምጣኔ ሀብት እድገት ጋር እንዲሁም ደግሞ ከጂኦፖለቲካዊ የቀጠናው ትስስር ጋር ተያይዞ ሰፊ የሆኑ የሰላም አጀንዳዎችን በማንሳት የዲፕሎማሲ አጀንዳዎችን በማንሳት የሀገርን ጥቅም ከሌላው አገሮች ጋር አብሮ የማስተሳሰርና ቀጣይ ኢትዮጵያ የማያቋርጥ የእድገት ጉዞ እያደረገች እንደሆነ የሚያሳይ ሀሳቦችን በማንሳት ኮንቪንስ አድርገዋል። መሰል መድረኮች ኢትዮጵያ ዓለም አቀፋዊ ትብብር እንድትፈጥርና በኢኮኖሚ ደረጃም ጥሩ ትስስር እንዲኖራት እንዲሁም የምትሰራውን ስራም ለዓለም እንድታስተዋውቅ እድል የሚፈጥሩ በመሆናቸው በቀጣይም የተሰሩ ስራዎችን በሚዘጋጁ መድረኮች ማስተዋወቅ ይገባል። የዓለምን ምጣኔ ሀብት 80 በመቶ ይዘውራሉ የሚባሉ የጂ20 አባል ሀገራት ጋር አብሮ መገናኘት ማለት ኢትዮጵያ በምስራቅ አፍሪካ ብቻ ሳይሆን በአፍሪካ ያላትን የበላይነት ጭምር ተሰሚነት ጭምር ያረጋገጠችበት መድረክ ነው። በሌላ መልኩ ደግሞ ስትመለከተው እኛ ግንኙነት ያደረግናቸው አገራቶች በተለይ ደግሞ ምጣኔ ሀብት ላይ ሰፊ የሆነ
ድርሻ ያላቸው ናቸው። አፍሪካ ላይ መምጣት የሚፈልጉ አገራቶች ናቸው።